በምጽዋ እንደ አጼ ቴዎድሮስ ሽጉጣቸውን የጠጡት ጀነራል ተሾመ ተሰማ መቶ አለቃ ታደሰ ቴሊ ሳልቫኖ በጻፉት አይ ምጽዋ በተሰኘው የታሪክ መጽሐፍ ላይ እንደጻፉት ምጽዋን ከኢትዮጵያ እንድትለይ የተደረገበት መንገድ አስከፊውን የምጽዋ ጦርነት በዝርዝር የሚያሳይ ነው። ደራሲው መቶ አለቃ ታደሰ ቴሊ ሳልቫኖ በጦርነቱ ተሳትፈው በአይናቸው ያዩትን የጦርነቱን ሁነት በግሩም አቀራረብ ዘግበውበታል በመጽሐፋቸው። በተለይ መጽሐፉ 1982 ዓ.ም በምጽዋ ጦር ግንባር ከሻቢያ ጋር የነበረውን እልህ አስጨራሽ ጦርነት ምን እንደሚመስል ራሳቸው ብሎም በጦርነቱ ሳቢያ በግንባሩ የነበሩ የአብዮታዊ ሰራዊትና የባህር ኃይል አባላትን እልቂት፣ የጀግኖችን የአብዮታዊ ሰራዊት መሪዎች የሰማዕትነት አሟሟት ምን እንደሚመስል በዝርዝር በመጽሐፉ ተተርኳል። ወደ የካቲት 1982 ምጽዋ ከተማ ላይ እንግባ። በምጽዋ ከተማ በተከማቹት አብዮታዊ ሰራዊትና አመራሩ ላይ ክፉ ቀን ነበረች። ይቺ ቀን ለሻቢያ እንደ ልደትም ትቆጠራለች ይላል መጽሐፉ። ምክንያቱም የሻቢያ ተዋጊ የድል ባለቤቱ ነው ለመጀመሪያ ጊዜ ምጽዋ ከተማን የረገጠው በዚህች ዕለት ነውና። ሻቢያ 1970 ከጀብሃ ተዋጊዎች ጋር በመሆን አብዛኛውን የኤርትራ ግዛት ተቆጣጥሮ ነበር። አስመራ፣ ባሬንቱ፣ ምጽዋና አዲህ ቀይ ከተማ የነበሩትን የአብዮታዊ ሰራዊት አባላት ደምስሶ እነዚህን ከተሞች መቆጣጠር አልቻለም። በመሆኑም የ28 ዓመታት ምኞቱን ሻቢያ በምጽዋ እውን ያደረገበት ቀን 1982 የካቲት 9 ናት። ጀነራል ተሾመ ተሰማ የካቲት 9 1982 ከጠዋቱ 1 ሰዓት ከ30 ላይ በምጽዋ ከተማ ርዕሰ ምድር በተባለ አካባቢ በከባድ መሳሪያ በፈራረሱ ቤቶች ጥግ ሆነው የተወሰኑ የጦር መኮንኖችንና ባለሌላ ማዕረግተኞችን ሰብስበው ንግግር አደረጉ። ሻቢያ ያለ የሌላ ኃይሉን ተጠቅሞ በእጅ ቦምብና በክላሽ በአሁኑ ሰዓት የከተማ ውስጥ ውጊያ በማድረግ ላይ ነው። ሻቢያ የከባድ መሳሪያ ድብደባ አቁሞ በእግረኛ ብቻ ለመዋጋት ዲስ ተዋጊ ኃይሉን በመኪና እያመላለሰ ዕዳጋ ከተማ ላይ ያከማቸው በአዲስ ጉልበት ተዋግቶ ምጽዋን ለመያዝ ቆርጦ ስለመነሳቱ ጥርጥር የለውም። እኔ የሚፈለግብኝን አደራ ተወጥቻለሁ። ከጥር 30 1982 እስከ የካቲት 9 1982 የሞት ሽረት ትግልን አድርጌያለሁ። የሻቢያን የጥፋት ዓላማ ለመግታት ያላደረኩት ጥረት የለም። ከዚህ በኋላ ግን የራስን ሕይወት በክብር ከማጥፋትና ለኢትዮጵያ ጀግኖችና ታሪክ ጸሐፊዎች ታላቅ ተምሳሌት ከመሆን ሌላ አማራጭ የለም። ጀግንነት ማለት በሁሉም መልክ ለጠላት ምቹ ሆኖ አለመገኘት ነው ማለት ነው። በዚች የኢትዮጵያ ሕዝብ የባህር በርና ዓለም አቀፍ ወደብ በሆነችው ምጽዋ ከተማና በቀይ ባህር ጠረፍ ላይ ቆሜ ሽጉጤን ለመጠጣት ዝግጁ ሆኛለሁ። በእውነት እኔ ዛሬ በሞት ብሸነፍም በታሪክና በመጪው የኢትዮጵያ ትውልድ ፊት አልሸነፍም። የአጼ ቴዎድሮስን ዕድል በማግኘቴም በጣም እኮራለሁ። እኔ አሁን የተዘጋጀሁት ሞት ዘላለማዊ ክብርና ሕይወት ይሰጠኛል። በሻቢያ ተማርኬ የሻቢያን መሪዎች አይን ማየት የሞት ሞቴ ነው። አጼ ቴዎድሮስ በእንግሊዞች እጅ ወድቀው ከመዋረድ ሞትን መርጠው የራሳቸው ሕይወትን መቅደላ ላይ ያጠፉ። እኔ ደግሞ በተራዬ ከኢትዮጵያ ሕዝብና መንግሥት የተሰጠኝን የጀነራልነት ማዕረግ ሳላስደፍር ለመንግሥትና ሕዝብ በገባሁት ቃል ኪዳን መሠረት አቅሜ የፈቀደውን ያህል ተዋግቼና አዋግቼ ሻቢያን አራግፌያለሁ። እንደ ጦር መሪም እንደ ተራ ተዋጊም ሆኜ ክላሽንኮቭ ጠመንጃ ይዤ ተፋልሜያለሁ። አሁን ላይ ለመጨረሻዋ መስዋዕትነት ሕይወቴንም ለማጥፋት የቀሩኝ ጥቂት ደቂቃዎች ናቸው። ጎበዝ ሰው፣ ይህ የአደራ መልእክቴ ነገ ለኢትዮጵያ ሕዝብ ይደርስ ይሆናል። ምናልባት አምላክ ካለ ከእናንተ አንዱ መልእክቴን ለኢትዮጵያ ሕዝብና መንግሥት ያደርስ ይሆናል። ዛሬ ሻቢያ ምጽዋን ተቆጣጥሬያለሁ በማለት የዓለምን መገናኛ ብዙሃን እንደሚያጨናንቅ ጥርጥር የለውም። ይህ ደግሞ ለኢትዮጵያ ሀገሬና ለሕዝቧ ትልቅ አደጋ ነው። በቀይ ባህር በራችን በኩል ብዙውን ጊዜ ወረራ ፈጽመውብናል። በተደጋጋሚ ያሳፈርናቸው ፊት ለፊት ያልቻሉን ምዕራባውያን ሀገሮችና አረቦች ዛሬ የሻቢያን ጊዜያዊ ድል ሰምተው ይፈነጥዛሉ። ምናልባትም የኢትዮጵያ የተፈጥሮ ድንበር የሆነውና በዘመናት በአባቶቻችን የደም ዋጋ ጸንቶ የቆየውን የባህር በራችንን ለመዝጋት እንዲሁም ቀይ ባህርን የኢትዮጵያ ባህር አይደለም በማለት በምድር ተወስነን እንድንቆይ ይደረግ ይሆናል። ይህ ደግሞ የሞት ሞት ነው። ይሁን፣ ምንም ማድረግ አልችልም። ሁሉም ነገር ከቁጥጥሬ ውጭ ሆኗል።
ከሙታን ዓለም መጥቼ ማረጋገጥ ባልችልም የፈለገ ጊዜ ይጠይቅ ይሆናል እንጂ ጀግናው የኢትዮጵያ ሕዝብ የባህር በር አልባ ሆኖ በኢምፔሪያሊስቶችና ጋሻ ጃግሬዎቻቸው ተሸንፎና እጁን አጣጥፎ አይቀመጥም። ይህ ከሆነማ የአፄ ዮሐንስ የቀይ ባህር ተጋድሎና የጀግናው ራስ አሉላ አባ ነጋ እንዲሁም የኔን ጨምሮ የአብዮታዊ ሰራዊት አባላት ደምና አጥንት የኢትዮጵያን ትውልድ ሁሉ እስከ ዘላለሙ ይፋረዳል። ኢትዮጵያ ሀገሬ የጀግኖች መፍለቂያና ገናና ታሪክ ያላት ሀገር ናት። በመሆኑም ጀግናው ሕዝባዊው የባህር በር በሻቢያ ተይዞና የጠላቶች መፈንጫ ሆኖ አይቀርም። የፈለገ ጊዜ ይቆይ እንጂ ሻቢያ ምጽዋን እንደያዛት ለዘላለም አይሆንም። ጊዜውን ጠብቆ የኢትዮጵያ ጀግና ጠላቱን ደምስሶ ምጽዋን ለኢትዮጵያ እንደሚያስረክብ እምነቴ የጸና ነው አሉና ትንፋሽ ወሰዱ። የጀነራል ተሾመ ዓይን የቆሰለ ነብር ዓይን ይመስላል። ከንፈራቸው በውሃ ጥም ደርቆ ቅርፊት ይዟል። ፊታቸው በደረቅ ላብ ዥንጉርጉር ሆኗል። ለረጅም ሰዓታት ከምግብ በመራቃቸው ሆዳቸው ከወገባቸው ተጣብቋል። በተሰበሰበው አባል ውስጥ በሰፈነው ጸጥታና ዝምታ መሃል እናንተ አብዮታዊ መኮንኖች እና ባለሌላ ማዕረግተኞች ስሙኝ፣ አንድ ምሳሌ ልንገራችሁ አሉ ጀነራል ተሾመ ቆጣ ብለው። አንድ ሰው ቤት ሲሰራ የሚሰራው ቤትና በር መስኮቶች አሉት። አንድ ሰው ደግሞ ሞተ እንበል። መቃብሩ በርና መስኮት የለውም። በርና መስኮት የሕይወት ምልክቶች ናቸው። በመሆኑም ያለ ሀገር ነጻነትና ያለ ባህር በር ብልጽግና ስለሌለ የኢትዮጵያ ሕዝብ የባህር በር ተነጥቆ የሚኖር ሕዝብ አይደለም። ከሻቢያ ጀርባ ሆነው ቀይ ባህርን የኢትዮጵያ አይደለም የሚሉ ሀገሮችና ጋሻ ጃግሬዎቻቸው ሁሉ በቀጥታም ሆነ በተዘዋዋሪ ፍላጎታቸው የኢትዮጵያ ሞት ነው። ይህ ምሳሌ ከገባችሁ የባህር በር የሌላት ሀገር ሞቶ ከተቀበረ ግለሰብ የምትለየው በትንሹ ነው። ምክንያቱም የባህር ሀብት ከማጣትም በላይ ምርቷን ወደ ውጭ ለመላክ የግዴታ ወደብ ስለምትከራይ ለወደቡ ክፍያ የምትከፍለው የገንዘብ ወጪ ዜጎቿን ያደህያል። በአኳያው ጠላቶችና ባለወደቦችን ያበለጽጋል። ይህ ዕድል ለኢትዮጵያ እንዳይደርሳት ቀይ ባህርን የኢትዮጵያ ትውልድ ይፋረድ። ቀይ ባህርን ለዘላለም ቤቴ እንዲሆን ወስኛለሁ። ደስተኛና ዕድለኛ ጀነራል ነኝ። እኔ በሞት ታሪኬ አይሞትም። የኔ ታሪክ በእያንዳንዱ ኢትዮጵያዊ ሕሊና ውስጥ እንደሚኖር ገምታለሁ። ቻው ቻው። ማንም ሰው ወደ እኔ እንዳይጠጋሉና ጀነራል ተሾመ መኮንኖችን ከሰበሰቡበት ቦታ ተፈንጥረው ወደ ቀይ ባህር ጠረፍ አመሩ። የባህሩ ጠረፍ ከስብሰባው ቦታ በግምት ከ60 ሜትሮች አይበልጥም። በፍጥነት ወደዚህ ባህር ጠረፍ ገሰገሱ። ክላሽንኮቭ ጠመንጃቸውን አቀባብለው አውቶማቲክ ላይ አድርገው በቀኝ እጃቸው ጨብጠዋል። በጀነራል ተሾመ ተሰብስበው የነበሩት የአብዮታዊ ሰራዊት አባላት ተደናግጠው ከተቀመጡበትም ተነስተው ቆመው የጀነራሉን የመጨረሻ ፍጻሜ ለማየት እየዘገነናቸው እንባ በእንባ ሆኑ። አንዳንዶቹ ደግሞ ሕይወታቸውን ለማጥፋት የክላሽንኮቭና የሽጉጥ መጠበቂያቸውን ከፍተው የጀነራል ተሾመን ምሳሌነት ለመከተል ተዘጋጁ። ጀነራል ተሾመ ከምጽዋ ወደብ በስተቀኝ በኩል በሚገኘው ወታደራዊ ወደብና መደብር ላይ ሲደርሱም ለቀይ ባህር መገደቢያ በተሰራው ጠርዝ ላይ ጀርባቸውን ወደ ቀይ ባህር ፊታቸውን ደግሞ ወደ ምጽዋ ከተማ ሰድረው ቆሙ። ቀጥለውም በእጃቸው የነበረውን ክላሽንኮቭ ጠመንጃ ወደ ቀይ ባህር ወረወሩት። ከዚያም በወገባቸው ታጥቀውት የነበረውን ኮልት ሽጉጥ አወጡና የሽጉጡን አፈሙዝ በአፋቸው ጎርሰው የካቲት 9 1982 ከጠዋቱ 2 ሰዓት ከ10 ደቂቃ ላይ ቃታቸውን ሳቡት። የሽጉጡ ተኩስ እንደተሰማ ወደ ጀርባቸው በቀይ ባህር ውሃ ላይ ወድቀው ሰጠሙ። በመቶዎች የሚቆጠሩ የአብዮታዊ ሰራዊት አባላት ተሽቀዳድመው ባህር ጠረፉ ላይ ደርሰው የጀነራሉን አስክሬን ሲመለከቱት ከጭንቅላታቸው የሚፈሰው ደም በቀይ ባህር ውሃ ላይ ቀልቶ ይታይ ጀመር። ወዲያውም ይህንን የጀነራል ተሾመን ሞት በምስክርነት ቆመው ካዩት መካከል ከ150 የማያንሱት የጦር መኮንኖችና ባለ ሌላ ማዕረግተኞች በሽጉጥ በእጅ ቦምብና በክላሽንኮቭ ጠመንጃ ሕይወታቸውን አጠፉ። ምጽዋ የኢትዮጵያውያን መራራ ጽዋን የተጎነጩባት ስፍራም ሆነች።